ነው ደርሰላው ካለው ግን አቤሎዬ እኮ ድንገት የሚይዝ ነው በቃ ይሄን ድንገት የሚይዝ አትበይ ኤሌክትሪክ ያዝሽ አንቺ ልጅ ድንገት አትበይ እኔ እሱን ከማጣብኝ ትሽረኝ እንዴ አንቺ ያማር ሰነሳትሽ ነሽ አንቺ የሚባል ቃል ተናገሪ እንዴ እኔንም ተረዳኛ ተረዳኝ በቃ አንቺ ምንድነው የምንረዳሽ ሰነሳትሽ ናትሽም እንዴ አንቺ ለእግዚአብሔር ታውት በእናንተ እኔ ለማጣት ነው ቤተቤ ግቢ በቃ ግቢ ስራሽን ስሪ ባልሰብርሽ እንግዲህ ማትሰሚ እኮ ግቢ በቃ እመታሻለሁ የምሬን ነው ሰነስራት ይኖርሽ እንግዲህ ሂጂ ግቢና ስራሽን ስሪ ብቻ ምንድነው ብቻ ማናገር እንደዚህ ነው አይደለም አቤላ አያስፈልግም ማባበል አያስፈልግም ልክ ያልሆነ ነገር ልክ አይደለም ብሎ መንገር አይደለም አቤላ ማምትናገርበት መንገድ ይወስናል አይደለም ምን አልኳት ምን አልኳት ልክ አይደለችም እንደዚህ ያካተመ እንዴት እንዲታሰባለች ሰላም ስማርት ቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ብቻዬን ነው የምገኘው። ዛሬ ብቻዬን መጥቻለሁ። ያው የመጣሁበት ምክንያትም አቤላና ቤቲን ፕራንክ ለማድረግ አስቤያለሁ። ከዛ በፊት ግን እናንተ እንዴት ናችሁ? ጤንነታችሁ ሁሌም ያሳስበናል። እንዴት ናችሁ? ደህና ናችሁ? ውድ ኢትዮጵያውያን እኛ በጣም ደህና ነን። ዛሬ አቤላና ቤቲ ወንድሟን ዘና ሊያረጉት ውጭ ወጣ ብለዋል። እነሱ እስከሚመጡ የሆነ አይዲያ አስቤያለሁ። ቆንጆ አይዲያ ነው ብዬ ተስፋ አደርጋለሁ። እነሱ ያው ከመምጣታቸው በፊት ያው ከጀርባ ቴዲ እየቀረጸኝ ነው እና ቆንጆ ፕራንክ አዘጋጅቼላቸዋለሁ። የፕራንኩ ዓላማ ምን መሰላችሁ? ከቤቲ ወንድም ፍቅር ይዞኛል ነው የምላቸው። ስለዚህ አቤሎ በጣም የሚናደድብኝ ይመስለኛል። ቤቲም እንደዛው እንደዚህ አይነት ነገር ያው አቤሎ ብዙም ማለት በዚህ ሰዓት ላይ ከኔ ጠብቅምና አንደኛ ቤተሰብ ነው፣ ከባድ ነገር ነው። በጣም ሊናደዱብኝ ይችላሉ እና በቃ ቆንጆ ፕራንክ እንደሚሆን ተስፋ አደርጋለሁ። እስከሚመጡ ድረስ ያው አብራችሁን ቆዩ፣ እንጠብቃቸዋለን። ያው ቴዲም ቶሎ ካሜራውን ደበቅ አድርገልኝ ወጣ ትላለህ። ከዛ እኔም ስራዬን እሰራለሁ ማለት ነው በደንብ ማለት በቃ ፍቅር ይዞኛል ከሱ ከመላ ፈልጉልኝ አለበለዚያ ራሴን አጠፋለሁ ነው የምላቸው። አስቡት እንግዲህ እንደዚህ ስላቸው ምን እንደሚሰማቸው። ስለዚህ ቪዲዮ ቆንጆ የሚሆን ይመስለኛል። አብራችሁ ቆዩ እና ደግሞ ቪዲዮውን ከወደዳችሁት ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሲጀምሩ በላይክ ጀምሩ ውድና ስማርት ቤተሰቦቻችን እና እስከሚመጡ እስኪ አንዳንድ ነገር እያደረግን እንጠብቃቸዋለን። አቤላና ቤቲ አሁን መምጣታቸው አይቀርም። ከወጡ ትንሽ ቆይት ብለዋል። እስከሚመጡ እንጠብቃቸዋለን። አብራችን ቆዩ፣ የትም እንዳትሄዱ እሺ። ቆንጆ ቪዲዮ ዛሬ ዘና ትላላችሁ እየተስፋ አደርጋለሁ። አልቆየንም ከዚህ በላይ ምን እንሆናለን? እንዴት ናችሁ? አማረች አዎ ቤቢ ተኝቷል። አፊ ደግሞ አልየጋለች። ኧረ እባክሽ እንኳን ቤቢ ተኛለች። እንዴት ናችሁ? እንዴት ነው ታዲያ? አለ ሰላም ነው። ስራ ጥሩ እየሄደ ነው። እናንተስ እንዴት ነበረ? ቆንጆ መስማት ግብዣው እንዴት ነው? ግብዣው የሚገርም ፒዛ ነው አይደል? ቆንጆ ነው አይደል? አዎ ቆንጆ ፒዛ ነው በጣም እና የኔ ምግብ አውጥተውልኝማ ባቀርበው የኔን ምግብ አትበሉም አንበላም ምግብ አውጥተውልኝማ ቆንጆ ፒዛ ነው የበላን። በጣም ቆንጆ ይጣፍጣል። አሪፍ ነው። እና እንዴት አየኸው? አንበላም እንቺን እራት እና እንዴት ናችሁ? አለን መስፈልጋችሁ ወሳኝ ሰዓት ላይ ያመጣችሁት። ምን ታገኘም እየመጣ ሰው አይ የሆነ ነገር ለማከራችሁ ፈልጌ የሆነ ነገር ልነግራችሁ ፈልጌ ነበር። ምንድን ነው? ግን አትናደዱብኝም አይደል? ምንድን ነው? ያጠፋሽው ነገር አለ? ያጠፋሽው ነገር አለ? አይ እንኳን አይደለም የራሴ ጉዳይ ነው። ግን ትምህርት ቤት ችግር አለ ወይ?
አይ ትምህርት ቤት ችግር የለም። ወላጅ ምናምን ተብለሽ ነው? ወላጅ እንኳን አልተባልኩም። እና ታዲያ ምንድን ነው? ልነግራችሁ አስብኩት አንድ ግን ይቅር መሰለኝ። ምንድን ነው? ከአምላክ ፍቅር ይዞኛል። ምን? በአምላክ ፍቅር ያምሻል እንዴ አንቺ? ምንድን ነው የምታወሪው? የማወራውማ ከበአምላክ ፍቅር እንደያዘኝ እኮ የምታወሪው ነው። አንቺ ምን ልጅ አይደለሽ እንዴ? ምንድን ነው እንደዚህ አይነት ነገር? ካየሁ ቀን ጀምሮ በጣም ፍቅር ይዞኛል ከሱ እና በቃ ለመናገር እየፈራሁ ነበር እስካሁን። እንዴ ኧረ አንቺ ለዘንድል እንደዚህ አይነት ነገር አልደረሽም እንዴ? ያምሻል እንዴ? ገና ልጅ እኮ ነሽ፣ ተማሪ እኮ ነሽ። እንዴ ምን ነው በመናገር ደበራችሁ እንዴ? እኔ እኮ እናንተን አክብሬያችሁ ነው እንጂ ለራሱ ለማምላክ መናገር እችላለሁ። አንቺ ስነ ስርዓት ይኖርሽ፣ ስነ ስርዓት ይኖርሽ። የምትናገሪያቸውን ቃላቶች ወቂ። አማረች ገና በጣም ልጅ ነሽ አንቺ እኮ። ፍቅር እኮ ነው ተመረሽ ቁም ነገር ላይ ለመድረስ ነው። የምን ፍቅር ላይ ነው የምትንጠለጠይ? ገና እንዴ አብያራቺ ግን ማለት የለም። በአምላክ ችግር የለም። ትንሽ እረፍት አድርግሽ አንተ። ትንሽ እረፍት አድርግ። እሺ ጭራሽ እሱ ፊት እንደምን ነገር ታወራለሽ እንዴ? እኮ አንድ ላይ ሆናችሁ መፍትሄ ከሰጣችሁ ነው። እና ደግሞ ምንድን ነው መፍትሄ? መፍትሄ ምንድን ነው የሚሰጥሽ? ምን አይነት መፍትሄ ነው የሚሰጥሽ? አንቺ እኮ ልጅ እኮ ነሽ፣ ገና ተማሪ እኮ ነሽ። እንዲህ አይነት ነገር ጭንቅላትሽ ጭራሽ ማሰብ አይምሮሽ ውስጥ መምጣትም የለበትም እኮ። አውቃለሁ አቤሉ፣ ግን የፍቅር ጉዳይ እኮ ነው። ይሄ ፍቅር እኮ ነው አቤሉ። ምን ላድርግ? ምንድን ነው የፍቅር ጉዳይ ነው ማለት እንዴ? አስቢ እንጂ መጀመሪያ እንዴ አንቺ ለማፍቀር ራሱ ብቁ አይደለሽም፣ ገና ዝግጁ አይደለሽም። ገና ልጅ ነሽ፣ ብዙ የሚጠበቅብሽ ነገር ትምህርት አለ። በዛ ላይ ይሄ ልጅ የቤቲ ወንድም ነው፣ ዘመድ ማለት ነው። አንቺ ዘመድ ማለት ነው። በእኔ በኩል ተዛምደሻል፣ ዘመድሽ ማለት ነው። እንደገና እሱ ቀለበት ሊያደርግ ነው የመጣው አይደለም ማለት አሁን ባንክ እንዴት እንደመጣ ለምን ታውቂያለሽ አይደለ? ከመምጣቱ በፊት ኧረ ምን ስትል ታስበዋለች እቺ? እንዴ ልክ አይደለች አይደለም እንዴ? እና አንደኛ ልጅ ደግሞ ምንድን ነው ብቻ ማናገር? እንደዚህ ማባበል አያስፈልግም። ማባበል ልክ ያልሆነ ነገር ልክ አይደለም ብሎ መንገድ አይደለም። አቤት የምትናገርበት መንገድ ይወስናል አይደለም? ምን አልኳት? ምን አልኳት? ልክ አይደለችም። እንደዚህ ያካተመ እንዴት እንዲታሰባለች ይላል። መጥፎ እንደሆነ ማስረዳታለን። አርፈሽ ትምህርትሽን አትማሪም እንዴ? ትምህርትሽን ተምረሽ ትልቅ ደረጃ ለመድረስ አታስቢም እንዴ? አይደለም አማርጫ ፍቅር ማለት እኮ ከባድ ነገር ነው ማለት ነው። ምንድን ነው ፍቅር ይዞኛል ስትል ቋቢላ ፍቅር ይዞኛል ስትይ ፍቅር ማለት አንደኛ ስንት ነገር ነው አማርጫ። አንቺም ገና ተማሪ ነሽ። ሁለተኛ በአምላክ አቤል እንዳለሽ ፋሚሊ ምንና እናንቻው ፋሚሊ ነን። ገባሽ? ያ ዘመድ ማለት እኔና አቤል ተጋባን ማለት አንቺ የኛ ቤተሰብ ነሽ አይደለ? እንደዚህ ማሰብ የለበሽም። ሁለተኛ ደግሞ በስልክ ስናወራ ሰምተሻል። በመቀለበት ታረግ ነው ፕሮግራሙ ላኛ እንደምንሄድ ታውቂያለሽ አይደለ? ይሄን ነገር ያውቅሽ እንዴት እንደዚህ አይነት ነገር ታስቢያለሽ? ሁሉንም ነገር አውቃለሁ። ቤቲ ግን በጣም ከበደኝ፣ አልቻልኩም። ለራሴ በውስጤ ልይዘው ሞከርኩ። ስንት ቀን ያው ከመጣበት ቀን ጀምሮ አፈቀርኩት፣ ግን እስካሁን አልነበርኩት። ኧረ እባክሽ አማርች የሚነገርሽን ስሚ። ይኸውልሽ አንቺ አቤሉ ፍቅር ነው ማለት ይገባኛል። አሁን እኮ ፍቅርን የሚለውን ራሱ ነገር ለመረዳት አንቺ ገና ነሽ እንዴ? ገና ልጅ ነሽ። ምንድነው አሁን እኮ እንዴ በጣም እኮ እድሜሽ ገና ነው ማለት የፍቅርን ሀሳቡን ለመረዳት ራሱ እኮ ገና ልጅ ነሽ፣ ተማሪ ነሽ ገና። አውቃለሁ አቤሉ፣ በዚህ ሰዓት ይሄን ማውራት ከባድ ነው፣ ግን በቃ እኔ ምን ላድርግሽ? ጨንቀኝ እንጂ ይሄን ነገር ከአንተ ፊት የማወራው ይመስላል። ምን አይነት መፍትሄ እንዲሰጥሽ ነው የምትፈልጊው? በቃ ንገሩ። ምንድን ነው የሚነገር? አንቺ አምሻል እንዴ? ጤና የለሽም እንዴ? ልጅ ነሽ። ከትምህርትሽ ጋር ተፋቅረሽ ተጋብተሽ ኑሪ። የሚበጅሽ እሱ ነው። ብትማሪ ትልቅ ደረጃ ትደርሻለሽ። እንዴ ያማታል። ትክክለኛ ቦታ ላይ አይደለም ፍቅር ያዘሽ ማለት
ትክክለኛ ቦታ ላይ አይደለም። ሁለተኛ ይሄን ጭራሽ ማሰብ አልነበረብሽም እንዴ? ጭራሹን ፍቅር እኮ አይመርጥም። በዚህ ቀን ይዘኛል የሚባል ነገር አይደለም። ድንገት እኮ ነው የሚይዝሽ ቤት አንቺ ወንድምሽ ማለት ነው። ያትሻደለው እሱ ወንድምሽ ማለት እኮ ነው። ደስ ይለኛል። ምን አይነት ጉድ ነው የመጣብኝ? እዚህ ሁሉ ሳንዳረስ እንዴ ምን አይነት ጉድ ነው እናትሽ? እንዴ አይመጣም እንትን ቦታ አይመጣም እንትን አይመጣም እንትን አይዳጅ ገና ልጅ እኮ ነች እቺ። እንዴ አንደኛ እኛም ጋር የተሰጠን ኃላፊነት አለ። ምንም እንደዚህ አትበይ አንቺ። እንዴ ኃላፊነታችንን መወጣት አለብን። ይሄም ልጅ የመጣበት ምክንያት አለው። ከቤተሰብ ጋር እንዴት እንደዚህ አይነት ነገር ታስባለች እሷ? እንዴ ዘመድሽ ማለት እኮ ነው። እንዴ ስርዓት አይኖርሽም እንዴ አንቺ? ኤሌክትሪክ ያዘሽና ፍቅር ይዞኛል የምትይው አንቺ በዚህ እድሜሽ? ፍቅር እኮ ነው ከባድ ነው። ፍቅር እኮ ነው አትበይኝ። እኔ ያለሱ መኖር አልችልም። እንዲያው ራሴን በጠፈሽ እንዴ አንቺ አመሻል። ምን አይነት አስተሳሰብ ነው የምታስቢው? ማማችን ልክ ነሽ ግን እንዴ ምን ሆነሽ ነው? ጤና የለሽ እንዴ ዛሬ ምን ሆነሻል እንዴ? እናሽ እኔ ምን ልክ ምን እንዴ? ይሄ ሰውዬ እኮ ነገርኩሽ እኮ ይሄ ልጅ በቃ የራሱ የሆነ ህይወት አለው፣ የራሱ ሰው አለው። በቃ እንዴ ምን ማለት ነው? አፋቱት እያልሽ ነው? ከዛ እንደዛ ማለት እኮ አይደለም። በቃ አይሆንም። አንደኛ ቤተሰብሽ ወንድምሽ ማለት ነው፣ ዘመድሽ ነው። አንደኛ እሱ ነው። ሁለተኛ ልጅ ነሽ አንቺ። እኔም እኮ እየቀለድሽ ነው። ደስ ይለኝ ነበር ግን እየቀለድሽ ነው። ኧረ እኔ እየቀለድኩ አይደለም። እዚህ ይቀለዳል እንዴ? ያኔ አናሽ ነው የምልው። ፈቀርኩት አልኩ አረች ልጅ ምንድን ነች? በእናትሽ ምንድን ነው? እንዴት ነው? የሆነ ነገር አታያትም እንደ አንቺ? አይደለም እኔ እኮ ነው የተናገርኳት እኮ ነው አቤላ። እንዴ እንደዚህ ማሰብ የለብሽም አማረች ጭራሽ እንዴ። በቃ ያን ነገር ይኸውልሽ አውጪ አማረች፣ ከውስጥሽ አውጪ። በተቻለኝ አቅም ረጋ ብዬ ለማስረዳት የሞከርኩኝ ነው ያለው። በዚህ እድሜሽ ፍቅር የሚባል ነገር አያስፈልግም ላንቺ። አውጪ ከልብሽ። እንደነት ልጅ ነሽ፣ ሀሳቡንም አትረጂው። አልፈሽ ከትምህርትሽ ከተጋብተሽ ተፋቅረሽ ኑሪ። በትምህርትሽ ጥሩ ደረጃ ለመድረስ አስቢ። ሁሉም ከዛ በኋላ ይደርሳል። ሁሉም ይደርሳል አውቃለሁ፣ ግን አቤል እኮ ድንገት የሚይዝ ነው። በቃ ይሄን ድንገት የሚይዝ አትበይ። ኤሌክትሪክ ያዘሽ አንቺ ልጅ ድንገት አትበይ። እኔ እሱን ከማጣብኝ ትሸረኝ እንዴ አንቺ አማረች ስነ ስርዓትሽ ነሽ አንቺ። የሚባል ቃል ትናገሪ እንዴ? እንዴ ምን ሆነልሽ? እቺ አማረች ራሴን እየተቆጣጠርኩ ነው። እሺ አማረች ስነ ስርዓት ነሽ አንቺ። አማረች እንዴ ተቆጣ ነው። ስነ ስርዓትሽ ነሽ። ምን ሆነ? ስርዓት አይኖራትም እንዴ? በሞት ይሻለኛል ለምን ትላለች? እሽኩና ፈቀርኩት እንትን ነው የምልክሽ እንዴ? አቻልኩ እንደ ማለት እንዴ ምን ሆነሽ ነው? ይኸውልሽ የሚገባሽ ከሆነ እየነገርኩሽ ነው። ዘመድሽ ነው፣ አንቺ ልጅ ነሽ፣ እሱ ሌላ ሰው አለው። ይሄ ሁላ ምክንያቶች ከነገርኩሽ ረጋ ብለሽ እያሰብሽ ውስጥሽ የምትይው ፍቅርም ካለ ቀስ እያልሽ በሂደት እያስተካከልነው እንሄዳለን። ከዚህ ከገባሽበት ፍቅር ውስጥ እየወጣሽ እንድትሄጂ። እነዚህ ሁላ ምክንያቶች በቂ ነው። ዘመድሽ ነው፣ ሌላ ሰው እንዳለው እያወቅሽ እንደገና በዛ ላይ አንቺ ገና ተማሪ እንደሆንሽ ይሄንን ጭንቅላትሽ ካሰበ ከዚህ ውስጥ ቀስ ብለሽ ትውጫለሽ። ከጭንቅላትሽ ውስጥ ለጭንቅላትሽ ይሄን ነገር ይሁን ሁሉ ቀን ከራሴ ጋር ላይ በእናትሽ ዝም በይ በእግዚአብሔር። እንዴ ይሄ ጭራሽ ማስከፋት አይደለም አማርሽ። ተረጅን እኛንም እንዴ እኔንም ተረጅኛ ተረጅ በቃ አንቺ ምንድን ነው የምንረዳሽ? ስነ ስርዓትሽን አትይዥም እንዴ አንቺ? በእግዚአብሔር ታውት እኔ ለማታት ነው ቤተቤ ነይ ግቢ በቃ ግቢ ስራሽን ስሪ። አፍንጫሽን አልሰብርሽ እንግዲህ ማትሰሚ ከሆነ ግቢ በቃ እመታሻለሁ። የምሬን ነው። ስነ ስርዓት ይኖርሽ እንግዲህ ሂጂ ግቢና ስራሽን ስሪ። ምግብ አላት ያፌ ይሄን እኔ እና አንቺ በኋላ ብቻችን እናወራለን። በቃ ካላት ታሙቂያለሽ። አሁን ግቢ። አሁን እሱ እየተናደደ ነው። ያለ እሱ መኖር አልችልም። አፈቅረዋለሁ። በቃ ፍራንክ ነው ሰራውላችሁ። ፍራንክ ነው አቤሎ አረጠፊ ልትመታኝ ተራ
በጥፊ እንጂ ተፍቶሻል። አይዞህ ምንም ችግር የለም። ሰላም ነው። ፕራንክ አድርጋ ነው ማለት ነው። Oh, really? Wow, I was very confusing. ችግር የለም። አይዞህ በአምላኩ ደህና ነህ? ደህና ነኝ። እዛው አታስብ ሰላም። ወይ አማረች። እኛንም እኮ ኮንፊውዝ አደረገችን እኮ። እኛንም እኮ ግራ ገባችን። ታዲያ ከማን የተማርኩትን ነው? ከእናንተ ወይ አማረች። እና እንዴት አያችሁኝ? ፍራንኪ ከጥፊ ተርፈሻል። ታዲያ ስታመር የምር በቃ እንትን ላደርጋት ነበር። የሆነ ሰዓት ላጮላት ነበር። ቴዲ አገዘኝ። እግዚአብሔር ይስጠው። ከቴዲ ጋር በመተባበር ከካሜራ ጀርባ በቀለኝ የዛ ጋውና ከዛ ቀሰራ። በጣም ጥሩ ነው። በርትተሻል አማረች። አሪፍ ነው። ተርፈሻል። እኔ በጥፊ ላልስሽ ነበር። እኔ እንኳን ማረጋጋት ያስኩኝ ሀሳቤን ራሱ መግለጽ አይደለም። አሁን ልሽ አሁን ትንሽ እንትን ብላ ቀጥላ አጉል እንትን ብላኝ ቢሆን ኖሮ በቃ እንትን ብዬ ነበር። እየጨስኩ እየሄድኩ ነበር እኮ ሁኔታን ሳይሆን ፍራንክ አደረገች እኮ። Wow. I can't believe that. በጣም እሳት ሆናለች። በይዘው ፋሚሊሽን እንግዲህ ተሰናበች። እኛ ምን እሺ እንግዲህ አግኝቻቸዋለሁ ዛሬ እና ውድ ስማርት ዩራቲው ቤተሰቦች ስማርት ለየት ያለች ነች። እኛ ራሱ ስማርት ነው ማለት ያለብን እና ይህን ይመስላል ፕራንኩ። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱን። እንወዳችኋለን። አቤላ እና ቤቴ በጣም ሰርተሽልናል። ቆንጆ ፕራንክ ነው። ብናደድበትም ቆንጆ ፕራንክ ነው የሰራሽን። እውነት ግን አናደሽናል። ያው መሲስ ይሁን ለዝገበላ ስለጀመርኩ